ጤና ይስጥልኝ ክቡራን ተመልካቾቻችን፣ ዛሬ ይዘናችሁ የቀረብነው ዶክተር ጸጋዬ ረጋሳ የህግ አስተማሪና ተመራማሪ ከሜልበርን ዩኒቨርሲቲ። ዶክተር ጸጋዬ ጥሪያችንን አክብሮ እዚህ ስቱዲዮአችን ስለተገኙ በጣም እናመሰግናለን። እኔም አመሰግናለሁ ተስፋዬ። እንግዲህ በሀገራችን ውስጥ ላለፉት አመታት በተለይም ላለፈው አንድ አመት በኦሮሚያ ክልልና በአማራ ክልል ህዝባዊ አመጽ በሰፊው ሲካሄድ ነበር። ለዚህም የኢትዮጵያ መንግስት የኢህአዴግ መንግስት ለህዝቡ ጥያቄ መልስ የሚሆን የካቢኔ ሹምሽር አድርጎ ነበር። ይህንን እንዴት ይመለከቱታል? በተለይም 21 የሚኒስትሮችን አዳዲስ ለህዝቡ ጥያቄ መልስ ሊሆን ይችላል ብሎ ለፓርላማው አቅርቦ አጸድቋል። ይህንን በገን እንዴት ያውታል? ልክ ነው። የኢትዮጵያ መንግስት ይሄ እንቅስቃሴ ከተጀመረ ወዲህ ህዝቡ ያነሳቸው አግባብነት ያላቸው የመልካም አስተዳደር ጉድለት ጥያቄዎች፣ የሙስና ችግር ጥያቄዎች አሉ። ከዛም ባሻገር መንግስት ራሱን በጥልቅ መታደስ ያስፈልገዋል ብለው ሲናገሩ ነበረ። ይሄ በዚህ እንዳለ ነበረ እንግዲህ እንቅስቃሴው የተቃውሞ እንቅስቃሴው አደገኛ ቦታ ሲደርስ ለነሱ ማለት ነው የአስቸኳይ ጊዜ አዋጅ አውጥተው ነበር። በዚህ ሁኔታ ውስጥ ነው እንግዲህ በዚህ ዳራው ይሄን በሚመስል ሁኔታ ውስጥ አሁን በጥልቅ ታድሰን መተናል ለማለት የካቢኔ ለውጥ አድርገዋል። የተለያዩ ሚኒስትሮችን ሾመዋል። የእነዚህ ሚኒስትሮች ሹመት በብቃት ላይ የተመሰረተ በትምህርትና በእውቀት ላይ የተመሰረተ ነው ለማለት የተወሰኑ ዶክተሮችና ፕሮፌሰር ያካተተ የሹምሽር አካሂደዋል። ይሄ ሹመት የአዲሱ የካቢኔ አወቃቀር የህዝቡን ጥያቄ ይመልሳል የሚል ምንም እምነት የለም። ምክንያቱም ድሮም ቢሆን ሰው ይል የነበረው እዛው አትታደሱብን፣ እንኳን ታደሳችሁ እንዲሁም አልቻልናችሁም ነበር ሲላቸው የነበረው በተቃውሞ ሂደት ውስጥ በአማራ ክልልም በኦሮሚያ ክልልም በተለያዩ የኮንሶ ለምሳሌ በነበሩ ተቃውሞዎች ውስጥ የሚገለጽ የነበረው ይሄው ነው። ጥያቄው የመንግስት የብቃት ማነስ ጉዳይ፣ ጥያቄው የመንግስት የሙስና ጉዳይ ብቻ አልነበረም። እሱም ችግር ነው፣ ግን እሱ አንገብጋቢው ችግር አልነበረም። እና የተለመደው የኢህአዴግ ድርቅና እኔ ኢህአዴግን ካራክተራይዝ የሚያደርጉት ባህሪውን የሚገልጹ ሶስት ዋና ዋና ነገሮች አሉ ብዬ እናገራለሁ ብዙ ጊዜ። አንደኛው ድርቅናው ነው። በጉልበት፣ በኃይል፣ በሰራዊት፣ በብርታት ነገሮችን የማስፈጸም ፍላጎት አላቸው። ያው በትግል እና በጦርነት በጠመንጃ ኃይል ስልጣን የያዘ ቡድን እንደመሆናቸው ከመጀመሪያው ጀምሮ ያ ባህል አብሯቸው አለ። አሁንም በምርጫ ስልጣን መልቀቅ የማይፈልጉትም ለዚሁ ነው። ስለዚህ ምርጫ ሂደትንም ሲያካሂዱ ያው ጦርነት በሌላ መንገድ ነው የሚያደርጉት። በህግ አንዳንድ እንቅስቃሴ ሲያደርጉ ያው ጦርነት በሌላ መንገድ ነው። ሁሉ ነገር ጦርነት ነው ለነሱ። ብዙ ነገር የመንግስት ስራ እንኳን ሲሰሩ ኮማንድ ፖስት እና ወታደራዊ የሚመስሉ ቃላትን ይጠቀማሉ። ወታደራዊ የእዝ ሰንሰለቶችን ይጠቀማሉ። ስለዚህ የመጀመሪያ ባህሪያቸው ድርቅና ነው። ሁለተኛው ብልጣብልጥነት ነው። ፖለቲካል ብልጣብልጥነት፣ ፖለቲካዊ ብልጣብልጥነት አላቸው። ይሄ በደህንነት ማለት አይደለም። አንዳንድ በድርቅና ሊያስፈጽሙት የፈለጓቸው ነገሮች ሳይሳኩ ሲቀሩ መለስ ሲሉና ፖለቲካዊ ንግግር ያደርጋሉ። ለምሳሌ ልክ ነው የህዝቡ ጥያቄ አግባብነት አለው። መጀመሪያ ሲሉ የነበሩት ይሄ የተላላኪዎች የአንዳንድ ጠባቦች የእንትና አሰራር ነው ሲሉ ነበር፣ የማስተር ፕላኑን ተቃውሞ። ከዛ ግን ህዝቡን ስላላማከር ነው፣ ህዝቡ ጠቃሚነቱን ስላላወቀ ነው፣ በተገቢው መንገድ ስላልተደረገ ነው። ትንሽ ቆዩና አዎ ተገቢነት ያለው የመልካም አስተዳደር ጥያቄ አለ፣ የሙስና ጥያቄ አለ፣ ስለዚህ እናስተካክላለን፣ ኢንፋክት ለተጎዱ ሰዎች ደግሞ ይቅርታ እንጠይቃለን ሁሉ እስከ ማለት የደረሱበት ጊዜ ነበር። ይሄ የብልጣብልጥነቱ አስፔክት ነው። ሶስተኛው እድለኛነታቸው ነው። ከተፈጥሯቸው ስልጣን ከያዙበት ጊዜ አንስቶ እስካሁን ድረስ የሚቆዩት በዓለም አቀፍ ሁኔታው ከነሱ ሁኔታ ጋር መገጣጠም ነው። 1991 ስልጣን ሲይዙ ከመቋቋማቸው ጀምሮ የቀዝቃዛው ጦርነት ተጠቃሚ ነው የሆኑት።
መንግስትን ሶቪየት ይደግፋል፣ እነሱን አሜሪካ ደገፈ። ምንም የአይዲዮሎጂ ስምምነት ስላላቸው ሳይሆን መንግስት በኩል ሶቪየት ስላለ አሜሪካ እነሱን መደገፍ ፈለገ፣ ደገፋቸው። ልክ የቀዝቃዛው ጦርነት ሲያልቅና የሶቪየት ድጋፍ ከመንግስቱ ሲቆም እነሱ በአሜሪካ ተደግፈው ስልጣን ያዙ። እድለኛ በእድል ብቻ ህልውና ኖሯቸው በእድል ብቻ ስልጣን የያዙ ሰዎች ናቸው። ዛሬም እንደ እድል ሆኖ የጸረ ሽብር ጦርነት አስተማማኝ ወዳጅ ስትራቴጂክ እና አስተማማኝ ወዳጅ ሆነው ስላሉ የዓለም አቀፍ ማህበረሰብ ብዙ ፋይናንስ ያደርጋል፣ የነሱን ተግባራት ፋይናንስ ያደርጋል። ስለዚህ በእነዚህ እድለኛነት በጥሩ ዘመን በመኖራቸው እድለኛ ናቸው። አሁን ይሄ የመንግስት ሹመቱ ያደረገው ነገር የመንግስት የካቢኔ ለውጡ ያደረገው ነገር ምንድነው? ያንን ድርቅና እና ብልጣብልጥነት እንደገና ያሳዩበት ነው። ምንድነው ያደረጉት? ጥያቄውን መመለስ ትተው ጥያቄውን ሪፍሬም አድርገው ቀልብሰው የህዝቡ ጥያቄ ሌላ ሆኖ ሳለ ሌላ ጥያቄ ፈጥረው ለዛ ጥያቄ መልስ ይሰጣሉ። የህዝቡ ጥያቄ መሰረታዊ የፖለቲካ ጥያቄ ነው። ምንድናቸው እነዛ የፖለቲካ ጥያቄዎች? በመሰረቱ በሲቋጭ እንሰማ የሚል ነው። ይሄ ደግሞ ቀደም ሲልም በድምጻችን ይሰማ፣ በወጣቶቹ በብሎገሮቹ ጥያቄ አንቀጽ 29 አንቀጽ 30 ይከበር፣ ህገ መንግስቱ ይከበር በሚለው መፈክር፣ ከዛ ቀጥሎ በኦሮሞዎቹ፣ ከዛ ቀጥሎ በአማራ ክልል የማንነት እነዚህ ጥያቄዎች በሙሉ የሚያሳዩት መንግስት ይስማን፣ ኢትዮጵያ መንግስት እየሰማን አይደለም። የድምጽ ጥያቄ አለ፣ የውክልና ጥያቄ አለ። በኢትዮጵያ ፓርላማ ውስጥ 100% ኢህአዴግ ነው የሚናገረው። ህዝብ ሌላ የሚናገር መንገድ የለውም። የፖለቲካ ምህዳሩ ጠቧል። ሰው ሊሰማ የሚችልበት ቦታ የለም። ታፍነናል። ሚዲያ ነፃ አይደለም። ሰው በጸረ ሽብር ህጉ ታግቷል፣ እንዳይናገር ታግዷል። እና ይሄ ሁሉ በፍርሃትና በጥንትን ውስጥ ይኖራል የሚል የድምጽ ጥያቄ አለ። ሁለተኛ የማህበራዊ ፍትህ ጥያቄ አለ። የቤት የለሽ፣ ስራ የለሽ፣ መሄጃ የለሽ ማህበረሰብ የበዛበት ሀገር ነው። 2.4 ሚሊዮን የሚሆን የኦሮሞ ወጣት ብቻ ትምህርት ተምሮ ስራ ማግኘት አልቻለም። በጣም ብዙ ሰዎች ከቤት ይፈናቀላሉ፣ ብዙ ሰዎች ከመሬታቸው ይፈናቀላሉ፣ ያለ በቂ ካሳ ይነሳሉ፣ ያለ መማከር፣ ያለ ፍቃዳቸው። ለእነዚህ ሰዎች የኢኮኖሚ ተስፋ ቢስነት የመጀመሪያው ችግር የፖለቲካ ምህዳሩ መጥበቡ የፖለቲካ ተስፋ ቢስነት ፈጥሯል። ሁለተኛው ችግር የኢኮኖሚ ተስፋ ቢስነት ፈጥሯል። ሶስተኛው ደግሞ ችግር የማንነት ጥያቄ አለመመለሱ ነው። ኢትዮጵያ የብሔር ብሔረሰቦች ሀገር ነች። ኢትዮጵያ የሁሉም ብሔረሰቦች እኩልነት የሚታይበት ሀገር ነች። የራስን እድል በራስ መወሰን ያለበት ሀገር ነች። እንደዚህ የሚል ህገ መንግስታዊ ጥያቄ አለ። but ሴም ታይም ሰዎች በፌደራል ደረጃ ራሳቸውን አያስተዳድሩም፣ በአገሩ ደረጃ በጋራ አይተዳደሩም፣ ማንነታቸው እውቅና አይሰጠውም። ማንነታቸውን በጠየቁ ጊዜ ይጨፈለቃሉ። ለምሳሌ በወልቃይት የታየው እሱ ነው፣ በቅማንት ጊዜ የታየው እሱ ነው፣ በአገው የታየው እሱ ነው፣ በኮንሶ የሚታየው እሱ ነው። የደራሼና የኮንሶ አካባቢ ወረዳዎች ልዩ ወረዳ ከመሆን ይልቅ የሰገን አካባቢ ወረዳ ተብለው ዞን ተብለው እንዲቋቋሙ ተደርጓል። እነዚህ 3 ጥያቄዎች አሉ። የፖለቲካ ድምጽ ወይም የፖለቲካ ውክልና ጥያቄ፣ የኢኮኖሚ ተስፋ ጥያቄ እና የማንነት ጥያቄ። እነዚህ መሰረታዊ የማህበራዊ ፍትህ ጥያቄዎች ናቸው። እነዚህ ጥያቄዎች ውስጥ ምንድነው አሁን ለምሳሌ በኦሮሚያ በተመለከተ የምናየው የአገር ባለቤትነት ጥያቄ ነው። አባም ብያ ወቦዳ፣ አባም ብያ አባኦዳ፣ አባም ብያ ኦሮሞዳ የሚል ይናገራሉ ልጆች። ፊንፊኔን ከኦሮሞቲ፣ ሰበታን ከኦሮሞቲ እንደዚህ ነው የሚናገሩት። ስለዚህ ብዙ ጥያቄ በየቦታው የሚሰማው የአገር ባለቤትነት ጥያቄ፣ የማንነትም ጥያቄ ነው። መሬታችን አጥንታችን ነው ሲሉ፣ ለፍትኬኛ ለፌኬኛ ሲሉ የማንነት መሬት ብቻ ሳይሆን የመኖሪያ እንትን መሳሪያ ብቻ ሳይሆን የማንነታችንም ጉዳይ ነው። መቃብራችን መኖሪያችን ነው። የማንነት ጥያቄ አብሮት አለ። የፖለቲካዊ ፍትሃዊ የሆነ የፖለቲካ ስልጣን ክፍፍል ጥያቄ አለ። ደጋግሞ መረራ እንደሚለው ኦሮሞ በቁመቱ ልክ የሚሆን ስልጣን አልተሰጠውም፣ በቁመቱ ልክ የሚሆን ጥቅም በአገሩ ውስጥ አልተከበረለትም። የእድሎች የጥቅሞች የስልጣን ክፍፍሉ ኢፍትሃዊ በሆነ ሁኔታ በተለይ ኦሮሞን በሚጎዳ ሁኔታ ነው። በአገሩ ላይ ባዕድ ነው። በራሱ መሬት ላይ ሌሎች ሲያለሙ እሱ የበይ ተመልካች ሆኗል። ይሄ መቅረት አለበት ይላሉ። ጥያቄዎቹ ባጭሩ የድምጽና የውክልና የኢኮኖሚክ ፍትሃዊ የሆነ የኢኮኖሚ ሀብት ክፍፍል እና የማንነት የመከበር በማንነት ተከብሮ የመኖር ጥያቄ ነው። ለዚህ ጥያቄ እነዚህ ሚኒስትሮች መልስ ይሰጣሉ ወይ? ነው።
ህዝቡ እንደውም መጨረሻ ላይ አሁን መጀመሪያ ሲነሳ ማስተር ፕላን ይቁምልን፣ እነዚህ ፖሊሲዎች ይቁሙልን፣ እነዚህ ልጆቻችን አይጎዱ እንደዚህ ነበር የሚለው። ከዛ ቆየት ብሎ ግድያው ይቁምልን፣ የታሰሩ ሰዎቻችን ይፈቱ እንደዚህ ነገር ነበር የሚሉት። አሁን ግን ምንድነው መጨረሻ ላይ ሆነው የፖሊሲ ለውጥ ጥያቄ ሳይሆን የአገዛዝ ለውጥ ዳውን ወያኔ የሚል መፈክር ነው የሰማነው በኢሬቻ የመጨረሻው ስብሰባ ላይ። ምን ማለት ነው? ከዚህ በኋላ ልታስተዳድሩን አትችሉም። እናንተ በእጃችሁ የልጆቻችን ደም አለ፣ የዜጎቻችን ደም አለ፣ ንብረትም ሁሉም ነገር እንኳን ቢቀር ይሄ ደም አለ። ስለዚህ አንፈልጋችሁም። እና ቀደም ሲልም የነበረው በአማራ ክልል የተሰማው እንኳን ታድሳችሁ እንዲሁም አልቻልናችሁም ሂዱልን የሚል ጥያቄ ነው። ለዛ ጥያቄ የሚመለሰው ምላሽ ምንድነው ያደረገው ኢህአዴግ? አሁን መሰረታዊውን ይሄንን ከባድ የፖለቲካ ጥያቄ ማለት ነው፣ ከባድ የመንገፍገፍ የመንገሽገሽ ጥያቄ ምንድነው ያደረገው? ፖለቲካችን ትክክል ነው አቅጣጫው፣ ግን ያፈጻጸም ችግር ስላለን ህገ መንግስታዊ ስልጣንን በአግባቡ ለህዝብ አሟጠን ባለመጠቀማችን፣ ይሄን በረከት ስምኦንም ሲለው ነበር፣ ባለመጠቀማችን እንደዚሁም የአቅም ደካማነትም ስለሚታይ በአንዳንድ ባለስልጣኖቻችን፣ እንደዚሁም ደግሞ የሙስና ችግር ስላለ እሱን የሚያስቀር አዲስ አሿሿም ስርዓት አድርገናል። ስለዚህ የተማሩ ብቃት ያላቸው የተሻለ የህዝብ ውክልና የሚያሳዩ ሰዎችን ሾመናል የሚል ነው። ሌላው የውስጥም የፖለቲካ ትግል ስላለ በኦፒዲዮ እና በሌሎች መካከል ሁሉም ፓርቲዎች እኔ ይገባኛል የሚል ጥያቄ ስላላቸው ብዙ ስልጣን አሁን 8-9 ኦሮሞዎች ካቢኔ ውስጥ ተካተዋል። የውጭ ጉዳይ ሚኒስቴር፣ የኮሚኒኬሽን ጉዳዮች ሚኒስቴር በኦሮሞዎች እንዲያዙ ተደርጓል። እና ይሄ በዓለም አቀፍ ሚዲያ ሲዘገብ በኦሮሞ ፕሮቴስት ምክንያት፣ የኦሮሞ ተቃውሞ ምክንያት መንግስት ለኦሮሞዎች የሆነ ያህል ኮንሴሽን ሰጠ የሚል ንግግር ተሰምቷል። ይሄ ኦፍ ኮርስ ሚስ ኢንፎርም ማድረግ ነው። የኦሮሞ ፕሮቴስትን ምላሽ ስልጣን ጥያቄ አልነበረም ማለት እነከሌ ተነስተው እነከሌ ይምጡልኝ አይደለም። ይሄ አንድ ፓርቲ ነው። ፓርቲ አባልም ባይሆኑ እንኳን ያው የዛ መንግስት አገልጋይ ናቸው። ህዝቡ የሚፈልገውን ነገር አይደለም ያደረጉት። እንደ መንግስት ኃላፊነት የሚሰማቸው መንግስት ቢሆኑ ለፖለቲካ ጥያቄ ትክክለኛ ፖለቲካ ምላሽ መስጠት ካለባቸው መጀመሪያ ማድረግ የነበረባቸው እነዚህ ህዝቡ አልፈልጋችሁም እንዲሉ ያደረጋቸውን ጥያቄዎች ለመመለስ እንኳን መጀመሪያ ማድረግ ያለባቸው እንደዚህ አይነት ቮት ኦፍ ኖ ኮንፊደንስ ሲያገኝ አንድ መንግስት፣ ኃላፊነት የሚሰማው መንግስት ስልጣን ይለቃል። ስልጣን ለመልቀቅ ምንድነው ማድረግ ያለበት? መንግስት ስልጣን ሲለቅ አገር በትኖ ይሄዳል ማለት አይደለም። በተለይ እንደኛ ሀገር ድርጅቶች በሙሉ ተቃዋሚ ድርጅቶች ግማሹ እስር ቤት ግማሹ ውጭ ሀገር ባሉበት ሁኔታ ዝም ብለህ ተነስተህ በቃ እኔ ኃላፊነቴን አስረክቤያለሁ ቻው ምናምን የሚባል ነገር የለም። ስለዚህ ምንድን ነበር ማድረግ ያለባቸው? አግባብነት ባለው መንገድ አንደኛ በአገሪቱ ውስጥ በተለያየ አካባቢ ተሰራጭቶ ያለውን ሰራዊትና መሳሪያ ማለትም ፌዴራል ሰራዊቱ፣ ልዩ ኮማንዶ አጋዚ የሚባለው፣ የክልሎቹ ልዩ ኃይል፣ የአካባቢ ሚሊሻ፣ ሌሎችም የፌዴራል ፖሊስ፣ እነዚህ ሁሉ ህዝቡ መሃል ተሰግስገዋል። ኦልሞስት በነፍስ ወከፍ ነው ሰው ጋር ያሉት። እነዚህን የሴኩሪቲ የደህንነት ኃይሎች ከህዝቡ ሰላማዊ ኑሮ አካባቢ መሰብሰብና ማውጣት፣ ወደ ካምፑ መመለስ የመጀመሪያው እርምጃ ነው። ምክንያቱም ህዝቡና አገሩ እፎይታ ያስፈልገዋልና ወደ ኖርማል ሁኔታ መመለስ አለባቸው። ወደ ኖርማል ሁኔታ ከመመለስ ይልቅ ልክ ነገሮች በኖርማል ሁኔታ እየተካሄዱ እንዳሉ በማስመሰል የሹመት ለውጥ ያደርጋሉ። አት ቶፕ መጀመሪያ ማድረግ ያለባቸው ወደ ኖርማል ሁኔታ ለመመለስ ሰላሙን ማመስረት ነው። ሁለተኛ ማድረግ ያለባቸው ነገር የሽግግር እንቅስቃሴ ማድረግ መጀመር አለባቸው። እነሱ ሪዛይን ማድረግ እንዲችሉ የሽግግር እንቅስቃሴ ለምሳሌ ምን ማለት ነው? ህዝቡ እፎይታ አጥቷል ብቻ ሳይሆን በእነሱ ግፊያ ህዝቡ መተንፈስም አቅቶታል። አሁን ራሳቸው በሬዲዮ ፋና ባዘጋጁት ስብሰባ ላይ አንዱ ያሉት ነገር አላማው ቬንቲሌት ለማድረግ ነው አለ አወያዩ ጋዜጠኛ። ቬንቲሌት ማለት ህዝቡ ትንፋሽ እንዲተነፍስ ሰማው ማስተንፈሻ ነው የምንፈልገው አሉ። ስለዚህ ለማስተንፈስ ምንድነው ማድረግ ያለበት? የፖለቲካ ምህዳሩንና የማህበረሰብ የሲቪክ ማህበረሰቡን ምህዳር በአጠቃላይ ያጠበቡ ህጎች አሉ። እነዚህም የጸረ ሽብር አዋጁ፣ የፕሬስ ነጻነት ህግ፣ የማህበራዊ ምንድነው የሲቪል ሶሳይቲ ኤንድ ቻሪቲስ የበጎ አድራጎት ድርጅቶች ህግ እና የፓርላማ ህግ፣ የፖለቲካ ፓርቲዎች ህግ። እነዚህ ህግጋት በሙሉ የፖለቲካ ምህዳሩን የዘጉና
በአጭሩ ፖለቲካ ጦርነት በሌላ መንገድ እንዲሆን ያስመሰሉ ተግባራት ናቸው። ስለዚህ እነዚህን ህግጋት በሙሉ ከማህበረሰቡ ጫንቃ በመፍታት ሰው መተንፈስ እንዲችል፣ በነፃ መንቀሳቀስ መናገር እንዲችል፣ ራሱን መግለጽ እንዲችል ስፔሱን መፍጠር ያስፈልጋል። ሶስተኛ ምን ማድረግ አለባቸው? በአገሪቱ ውስጥ ያሉ ፓርላማዎች የፌዴራሉም ሆነ የዘጠኙ ክልሎች ፓርላማዎች ሙሉ በሙሉ ህዝብ ተቀባይነት እንደሌላቸው ስላሳየ ለመግዛትም ስላልቻለ ለማስተዳደርም ስላልቻሉ እነዚህ ፓርላማዎች ፖለቲካል ማንዴት ስለሌላቸው ማንዴት እንዲኖራቸው ምርጫ እንዲደረግ እነሱን መበተን አለባቸው። ሪስፖንሲብል የሆነ መንግስት ፓርላማውን በትኖ ለአጭር ጊዜ ስናፕ ኢሌክሽን እንደሚባለው እዚህ ሀገር በአጭር ጊዜ ውስጥ ስለሚካሄድ ምርጫ መዘጋጀት መጀመር አለባቸው። ትክክለኛው ህገ መንግስታዊ አካሄድ እሱ ነው መሆን ያለበት። ይሄ ስፔሻል ጊዜ ነው። ለዛም ነው አስቸኳይ ጊዜ አዋጅ ያወጡት። ስለዚህ ስፔሻል ጊዜ እንደመሆኑ ፓርላማውን በትነው ተቃዋሚ ፓርቲዎችን ወደ ጠረጴዛው ዙሪያ ጠርተው የምርጫ ቦርድ ነፃ ገለልተኛና ተአማኒነት ያለው ምርጫ ማካሄድ የሚችልበትን መንገድ አዘጋጅተው አደራጅተው ሌሎች ተቋማት ለምሳሌ ፍርድ ቤት፣ የሰብአዊ መብት ኮሚሽን፣ ኦምቡድስመን ኢንስቲትዩሽን፣ የፕሬስ ቦርድ እነዚህ ተቋማት ደግሞ ለዲሞክራሲያዊ ሂደት የተመቹ እንዲሆኑ ከፓርቲው ተጽዕኖ ነፃ እንዲወጡ ከሌሎች ፓርቲዎች ጋር ተደራድረው ተነጋግረው ነገሩን አስተካክለው ከዛ ከ6 ወር በኋላ ቢቻል ከ3 ወር በኋላ ወደ ምርጫ የሚገባበት መንገድና ለመንግስቱ ህዝቡ አዲስ ማንዴት የሚሰጥበትን መንገድ ማዘጋጀት ኃላፊነት የተሞላበት የሽግግር መንገድ ይሄውም ደግሞ የኢህአዴግን ከመፍትሄው አካል አድርጎ የሚቆጥር የሽግግር መንገድ ያደርጋል። ስለዚህ ኢህአዴግ ማምለጫውም ህዝብ ይሆናል ማለት ነው። ቢወርድ እንኳን ህዝብ አልመረጠኝም በቃ ብሎ ሌላ ምንም ኪሳራ ሳይደርስበት የህግ ተጠያቂነት ሳይኖር የፖለቲካ ተጠያቂነት ተሸክሞ ዞር ይላል ማለት ነው። ወይም ደግሞ ባገኘው ስልጣን ድምጽ መጠን ስልጣኑን ይቀጥላል። ይልቅ እነሱ አሁን እያደረጉ ያሉት በድርቅናቸውን በሚገልጽ መንገድ ወታደራዊ ምላሽ ይሰጣሉ። ያለው ሁኔታ ምንድነው? ሲቪል አስተዳደር የለም፣ ፖለቲካዊ አስተዳደር የለም። 2 ክልል በኮማንድ ፖስት ይተዳደራል። በኦፊሻል ማለት ነው። በሀገሪቱ በሙሉ አስቸኳይ ጊዜ አዋጅ አለ። አስቸኳይ ጊዜ አዋጅ አለ ማለት ፖለቲካዊ አስተዳደሩ አቅም የለውም ለማስተዳደር። ስለዚህ ወታደራዊ አስተዳደር ያስፈልጋል ማለት ነው። ፖለቲካዊ አስተዳደሩ አቅሙ ካለቀ በኋላ የሚሰጥ በፖለቲካ ተቋማት ውስጥ የቴክኒክ ብቃት የሚያሳይ ሹመት ምንም ትርጉም ያለው ሹመት አይደለም። እኔ እንደዛ ነው የምረዳው። ያው ብዙም ሰው ይሄንን ደጋግሞ ገልጿል። እና አሁንም እንዳልኩት ያሉት ችግሮች በጣም ሰፋፊ የፖለቲካ ችግሮች፣ ጥያቄዎች ስለሆኑ እነዛን ጥያቄዎች መመለስ የሚያስችል የሹመት ስርዓት ነው ብዬ አላምንም። የጊዜ አዋጅ ካነሳን አይቀር የአስቸኳይ ጊዜ አዋጅ በኢትዮጵያ ህገ መንግስት አንቀጽ 93 ስር ንዑስ አንቀጽ የመጀመሪያው እንትን ላይ የጊዜ አዋጅ የሚያስፈልገው በኢትዮጵያ ውስጥ በድንበር ጉዳይ ይሄ ተፈጥሮ እና ከባድ ነገሮች ሲነሱ ነው። ለሀገሪቱ የህዝባዊ አመፁ ላይ ለዚህ አስቸኳይ ጊዜ አዋጅ ያስፈልገዋል። ልክ ነው። አስቸኳይ ጊዜ አዋጅ የሚታወጀው አንድም ጦርነት ሲኖር፣ በሀገሪቷ ላይ የተቃጣ የጠላት ጦርነት ሲኖር፣ ሁለተኛ የተፈጥሮ አደጋ ሲኖር፣ የመሬት መንቀጥቀጥ ወዘተ፣ ሶስተኛ ወረርሽኝ ሲኖር፣ አራተኛ ከመንግስት የሁል ጊዜ የወትሮ የህግ ማስከበር ሂደት አቅም በላይ የሆነ የህግና ስርዓት መፍረስ፣ ህገ መንግስታዊ አደጋውን ስርዓቱን አደጋ ላይ የሚጥል የህግ ስርዓት መፍረስ በሚያጋጥም ጊዜ ነው ይላል። አሁን ኦብቪየስሊ ጦርነት የለም፣ የተፈጥሮ አደጋ የለም፣ ወረርሽኝ የለም። ያለው ነገር ቢኖር መንግስት የሚለው የህገ መንግስታዊ ስርዓቱን አደጋ ውስጥ የሚከት የህግና ስርዓት መጥፋት የሚል ነው። የህግና ስርዓት መጥፋት ሲሉ ያው ህገወጥ እንቅስቃሴ ተበራክቶ ከፖሊስ አቅም በላይ በሆነ ደረጃ እየተካሄደ ነው ማለታቸው ነው። ይሄን ደግሞ ሲሉ ምን ለማለት ፈልገው ነው? የሚደረገው አመጽ የህግ ስርዓት መፍረስን ያሳያል እያሉ ነው። የሚደረገው አመጽ ደጋግመው እንዳሉትም ባለቤት የሌላቸው ሰላማዊ ሰልፎች ይሏቸዋል በእነሱ ሚዲያ ሲገልጹ። ባለቤት የሌላቸውና ያልተፈቀዱ ሰላማዊ ሰልፎች እያሉ ሰዎችንም በሰልፎችና ስብሰባዎች ላይ የተገኙ ሰዎችን ሲያስሩ፣ ሲከሱ ነበረ፣ ሲይዙ ነበረ፣ ሲያሰቃዩ ነበረ። እና ለመሆኑ ይሄ አመጽ ህገ ወጥ ነው ወይ? የህግ ስርዓት መፍረስ ምልክት ነው ወይ?
አንደኛ። ሁለተኛ ይሄንን በፖሊስ እና በኖርማል የህግ አስከባሪዎች ሊቆጣጠሩት አይችሉም ነበር ወይ? ሶስተኛ እየወሰዱት የነበረው እርምጃ በሙሉ እስካሁን ድረስ የወሰዱት የነበረው እርምጃ በህጋዊ መንገድ ነበር ወይ ወይም ደግሞ ተመጣጣኝ ነበር ወይ ብሎ መጠየቅ ያስፈልጋል። እንግዲህ ይህንን የሚወስነው የተወካዮች ምክር ቤት ነው፣ የሚኒስትሮች ምክር ቤት ነው። የሚኒስትሮች ምክር ቤት አሰስ ያደርግና ሁኔታዎችን ይገመግምና በአገሪቱ ውስጥ እንደዚህ ያለ ከአቅም በላይ የሆነ ከመንግስት ኖርማል አቅም በላይ የሆነ አደጋ አለ፣ ይህንን ለማስቆም እንዲያስችል መንግስት ልዩ የሆነ ስልጣን ተጨማሪ እርምጃ መውሰድ የሚያስችለው ስልጣን ያስፈልገዋል። ይህን ሲያደርግ ደግሞ በተለምዶ ለወትሮ የሚከበሩ ህግጋትን የሚከበሩ መብቶችን ገድቦ ወይም ጥሶ ነው ሊያደርግ የሚችለው ነው። ምን ማለት ነው? በሌላ አገላለጽ አስቸኳይ ጊዜ አዋጅ ማለት ህጋዊ ህገወጥነትን የሚፈቅድ ሁኔታ ማለት ነው። ህገወጥነትን በመንግስት የሚፈጸም ህገወጥነትን ለተወሰነ ጊዜ ህጋዊነት የሚያላብስ አዋጅ ማለት ነው። ያንን ያደረጉት እና አሁን ይሄን ግምገማ ሲያደርግ የተወካዮች ምክር ቤት የሰጠው ማስረጃ አለ ወይ ያሉት ምንድነው? አዋጁን ሲያወጡ አንድ የዜጎችን ሰላም ለመጠበቅ፣ ሁለት የዜጎችና የቡድኖችን ሰላም ለመጠበቅ ይላል። ሁለተኛ ሰላምና ደህንነት ለመጠበቅ፣ ሁለተኛ ህገ መንግስታዊ ስርዓቱን ከአደጋ ለመጠበቅ ይላል። ይሄን ለመጠበቅ ደግሞ በፖሊስና በህግ አስከባሪዎች አልቻልንም። ማስረጃ አቅርበዋል ወይ? ሊጠብቁ ያሉት ዜጎች እነማን ናቸው? አትሊስት 80% ተቃውሞ ላይ ነው ያለው እና እነማንን ነው መጠበቅ የፈለጉት? እነሱ የሚሉት ደጋግመው የሰላማዊ ዜጎች ንብረት ለአደጋ ተጋልጧል። ምክንያቱም ቃጠሎዎች ይካሄዳሉ፣ የልማት ድርጅቶች ይወድማሉ፣ መንገድ ይዘጋል ወዘተ ይላሉ። የሰላማዊ እንቅስቃሴ እንዳይካሄድ ተአቅቦ ይደረጋል፣ ቦይኮት አድማ ይደረጋል፣ እንደዚህ ይላሉ። በሌላ በኩል ዘር ላይ ያነጣጠረ ጥቃት እየተካሄደ ነው። በብሔር ላይ ያነጣጠረ በተለይም ደግሞ በትግርኛ ተናጋሪዎች ላይ እና በእነሱ ተቋማት ላይ ያነጣጠረ ጥቃት እየተካሄደ ነው። ስለዚህ የዘር ማጥፋት እየተካሄደ ነው። በዚህ ምክንያት ነው የአስቸኳይ ጊዜ አዋጅ ያስፈልገው ይላሉ። ማስረጃ ግን አያቀርቡ። ለምሳሌ በአማራ ክልል ጥቃት የተደረገ በህዝብ ቁጣ የተነሳ የደረሱ ጉዳቶች ነበሩ። እነዛ ጉዳቶች በብአዴንና በህወሓት መካከል እንኳን አልተስማሙባቸውም። ምክንያቱም ህወሓት በትግርኛ ተናጋሪዎች ላይ የተነጣጠረ የዘር ማጥፋት እንቅስቃሴ ተደርጎ ነው በአማራ ተከስክሶ የትግሬዎች ላይ የደረሰ ጉዳት ነው ይላሉ። ብአዴን ጉዳዩን በቅርበት ተከታትሎ ጎንደር ላይ ከወደሙት 189 ንብረቶች መካከል 140 ምናምኑ የሌሎች ሰዎች ሲሆኑ 37ቱ ብቻ የትግርኛ ተናጋሪዎች ናቸው። እና ጎንደር በጣም ብዙ ትግርኛ ተናጋሪዎች የሚኖሩበት ከተማ ነው። ይልቅ ብዙ የተጎዱት አማራ የሆኑ ለፓርቲው ያደሩ የአማራን ኢንተረስት የሚጎዱ ሰዎችን እየጠቆሙ የሚያሳስሩ የነዚህ ሰዎች ንብረቶች ናቸው። እና የለም ይሄ ነገር የዘር ማጥፋት አይደለም፣ ስርዓቱ ላይ በስርዓቱ ላይ የተነጣጠረ ቁጣ የገለጸው ነገር ነው እንጂ የዘር ማጥፋት አይደለም ብሎ ብአዴን ሲናገር እነሱ አልሰሙም። በትግርኛ ተናጋሪዎች ላይ የተነጣጠረ ጥቃት ነው ብለው ያው የትግርኛ ተናጋሪዎችን ኤርሊፍት አድርገው የተወሰኑትንም በሱዳን አሻግረው ወደ ትግራይ አስገብተዋል። ናው ይሄን ጥያቄ አያነሱትም። ለምሳሌ ይሄ በጣም መሰረታዊ የፖለቲካ ጥያቄ ነው። ፍትሃዊ ያልሆነ የብሔሮች ግንኙነት እዛ ሀገር አለ የሚል ጥያቄ ህዝቡ አለው። ይሄን ጥያቄ ይሸሻሉ። ሌሎችን ለማስፈራራት ግን የዘር ማጥፋት እያደረሱ ነው ብለው ያስፈራሩበታል። ይሄ አንዱ ችግር ነው። እና አሁን በዚህ በአስቸኳይ ጊዜ አዋጁ እንደዚህ አይነት ክስ ሲያቀርቡ እንዲህ አይነት አደጋ አለ ሲሉ ምንም ያቀረቡት ማስረጃ የለም። አንዱ እሱ ነው ችግሩ። ከዛ ይሄ ቀርቦ ደግሞ ሊያው ለፓርላማው ቀረበ። በጣም ህገወጥ ነው የምለው። ይሄ በአጠቃላይ ህገ መንግስታዊም አይደለም። ህገወጥ ነው የምልበት ምክንያት አንደኛ ህገ መንግስታዊ ስርዓቱን አደጋ ውስጥ የከተተው መንግስት ራሱ ነው እንጂ እነሱ አይደሉም። ህገ መንግስታዊ ስርዓቱን ቀድሞውኑ ሰስፔንድ አድርጎ የክልል መንግስታትን አግዶ በኮማንድ ፖስት ሲያስተዳድር የነበረው ያለ ፌደራል ኢንተርቬንሽን አክት ያለ አስቸኳይ ጊዜ አዋጅ ሁሉንም ህግ ጥሶ የነበረው መንግስት ነበረ እንጂ እነዚህ ሰዎች አይደሉም። ነምበር 1። ሁለተኛ ቀድሞውኑ ያለ አስቸኳይ ጊዜ አዋጅ ብዙ አላስፈላጊ መብት ጥሰቶች እየተካሄዱ ነበሩ። ክልላዊ የፌደራል ስርዓቱ ተጥሷል። ክልላዊ ነፃነት ተጥሷል። የሰው ህይወት በህይወት የመኖር መብት ተጥሷል።
የነጻነት መብቱ ተጥሷል። ወደ 50,000 ሰው ያህል ኦሮሞ ብቻ ታስሯል እዛ ሀገር ተብሎ ይታሰባል። ወደ 2360 ምናምን ሰው ከአማራ ክልል ሞቷል በአጭር ጊዜ ውስጥ። በአንድ አመት ውስጥ ወደ 1600 እንደዚህ የሚሆን ኦሮሞ ተገድሏል። ኢሬቻ ምናምኑ ደግሞ ሲጨመር ገና ተቆጥሮ ያላለቀው ብዙ ነው። እንግዲህ ይሄ ሁሉ ነገር እያደረጉ ነበር። ሶስተኛ ህገወጥ ነው የምንልበት ምክንያት በአንቀጽ 93 በራሱ ህገ መንግስት የኢትዮጵያ መንግስት አስቸኳይ ጊዜ አዋጅ ሲያወጣ የማይጥሳቸው አንቀጾች አሉ። አንደኛ የኢትዮጵያ ፌዴራል ዴሞክራቲክ ሪፐብሊካዊ አወቃቀርን የሚገልጸው በአንቀጽ 1 የተደነገገው የኢትዮጵያ ኦፊሻል ስም። ሁለተኛ አንቀጽ 18 በኢትዮጵያ ውስጥ ማንም ሰው ከማንኛውም ኢሰብአዊ ክብርን የሚያዋርድ እና ጭካኔ ከተሞላበት አያያዝና ቅጣት የተጠበቀ መሆኑን የሚደነግገው አንቀጽ ይሄ አይጣስም። በሌላ አገላለጽ ሰው ቶርቸር አይደረግም በአስቸኳይ ጊዜ እንኳን። ሶስተኛ የእኩልነት መብትና ተለያይቶ ያለመያዝ መብት ዲስክሪሚኔሽን ያለመኖር ማለት ነው አንቀጽ 25። አራተኛ የአንቀጽ 39 ንዑስ ቁጥር 1 ማለትም የራስን ዕድል በራስ የመወሰን መብት እስከ መገንጠል ድረስ የሚለው። አምስተኛ የአንቀጽ 39 ንዑስ ቁጥር 2 የራስን ዕድል በራስ የመወሰን መብት በተለይ ቋንቋን፣ ባህልንና ታሪክን የመንከባከብ የማሳደግ መብት የሚሉት እነዚህ አንቀጾች በአስቸኳይ ጊዜ እንኳን የማይነኩ ናቸው ይላል። መጀመሪያ ይሄ አዋጅ ያደረገው ነገር የፌዴራል ክልሎችን በሬኮግናይዝ ባለማድረግ ክልሎችን በማጠፍ በኮማንድ ፖስት በቀጥታ በጠቅላይ ሚኒስትሩ በሚታዘዝ በፌዴራል የመከላከያ ሚኒስትሩ ሴክሬታሪያትነት በሚመራ ኮማንድ ፖስት ክልሎችን ማስተዳደር መጀመሩ በራሱ ፌዴራል ስርዓቱን ማፍረሱን ያሳያል። እሱን ኮምፕሊትሊ ጥሶታል። ቶርቸር አይደረግም ይላል ህጉ። ለብዙ ዘመናት ያለማንም ጠያቂነት ቶርቸር የሚያደርጉ ሰዎች ኢንፋክት ቋንቋ ሁሉ አበጅተዋል። በኢትዮጵያ እስር ቤቶች ውስጥ ቋንቋ አለው። ለምሳሌ አንድ ሰው ቶርቸር ተደርጎ በጣም ደክሞት ከተኛ አንቀላፍቷል ይባላል። ደክሞት ከዛለ ማለት ፌንት ሲያደርግ አንቀላፍቷል ይባላል። ከሞተ ኤክስፓየር አደረገ ይባላል። ሳቀኮ ይባላል። የሚፈልጉትን መረጃ ከሰጣቸው ነፃ ወጣ ይባላል። ይሄ በማዕከላዊ የሚደረግ ነገር ነው። ነፃ ወጣ የሚፈልጉትን ከነገራቸው እሱ ነፃ ወጥቷል። እንደዚህ ደክሞ ማለት ከዛለ ደግሞ እንዳልኩ አንቀላፍቷል። እንደዚህ ቋንቋ ሁሉ አላቸው። የሚገርሙ ቋንቋዎች አሏቸው። ስለዚህ ቶርቸር በየቀኑ የሰርክ ተግባር ሆኖ የወትሮ ተግባር ሆኖ አለ እና አሁን ደግሞ በደንብ አድርገው በር ዘግተው የሚያደርጉት ነገር ነው ማለት ነው። ናው ከዛ ባሻገር የአስቸኳይ ጊዜ አዋጁን ማስፈጸሚያ ደንብ ብለው ያወጡት ደንብ ደግሞ የሚከለክላቸው ድርጊቶች አሉ። ከሰዎች ጋር መገናኘት፣ በሞባይል በኢንተርኔት በተለያየ መንገድ መልእክት መላላክ፣ በተለያዩ ሚዲያዎችን መከታተል፣ ኢሳት፣ ኦኤምኤን ወዘተ እና ሌሎችም ነው የሚለው። እንደዚህ የሚላለው ከዛ ቀጥሎ ግንኙነትን ይከለክላል፣ መከታተልን ይከለክላል፣ ኢንፎርሜሽንን ይከለክላል ማለት ነው። ራስን መግለጽን ይከለክላል። ከዛ ቀጥሎ አድማ ማድረግ፣ ቦይኮት ማድረግ፣ መንገድ መዝጋት፣ የትራንስፖርት ማስተጓጎል ወዘተ የሚሉ ድንጋጌዎች አሉት። እነዚህ በሙሉ ስታያቸው እና ምልክቶች ማሳየት ይላል። ለምሳሌ የተለያዩ የፖለቲካ መፈክሮች ምልክቶች ማሳየት። እነዚህ በሙሉ ስታያቸው የሚከለክላቸው ነገሮች እያንዳንዳቸው ከኦሮሞ ተቃውሞ እንቅስቃሴ ፊልድ ላይ የተሰበሰቡ ድርጊቶች ናቸው። ኤግዛክትሊ እነዛ ልጆቹ የሚያደርጓቸውን ነገሮች ተቃውሞውን የሚያካሄዱት ልጆች የሚያደርጓቸውን ነገሮች የመከልከል እንቅስቃሴ ነው ያደረጉት። ምን ማለት ነው? በሌላ አገላለጽ ይሄ አስቸኳይ ጊዜ አዋጅ ተቃውሞ ማድረግ ወንጀል ነው። ወንጀል ብቻ ሳይሆን የፈለገውን ያህል እርምጃ የሚያስወስድ ወንጀል ነው። በፈለገው ሰዓት ያለምንም የፍርድ ቤት ትዕዛዝ ማሰር፣ ማስቆም፣ መጠየቅ፣ መበርበር፣ ንብረት መውረስ ይችላል። ይሄን በማድረግ አሁን ለምሳሌ በተግባር የተፈጸመ ነገር እኛ ሲነገረን የነበረው ቤት ለቤት በፈለጉት ሰዓት ይገባሉ፣ ሞባይል፣ ላፕቶፕ፣ ኮምፒውተሮች ወዘተ ይወስዳሉ፣ ይወርሳሉ። በዛው ሰበብ ማንኛውንም ጌጣጌጥ በተለይ ወርቅ ይወስዳሉ፣ ይዘርፋሉ፣ አይጠየቁም። የፈለጉትን እርምጃ መውሰድ ይችላሉ ይላል ደንቡ፣ ማስፈጸሚያ ደንቡ። ማንኛውም ሰው ከህግ አስከባሪዎች በዚህ ጊዜ
ተቃውሞ ካሳየ የህግ አስከባሪዎች የፈለጉትን እርምጃ መውሰድ ይችላሉ ማለት ነፃ እርምጃ መውሰድ ይችላሉ ማለት ነው። በዚህ ምክንያት ሰው ዝም ብሎ ወርቁም ንብረቱም ሲዘረፍ እያየ አልፏል። እነዚህ ሁሉ አይተ ከዛ ባሻገር እነዚህ ወንጀሎች እነዚህ አዲስ ወንጀሎች በሙሉ ወደ 1 አመት ወደ ኋላ ተመልሰው ይሰራሉ። ስለዚህ ባለፈው 1 አመት ውስጥ በሙሉ የተፈጸሙ እንደዚህ አይነት ተግባራት ወንጀል ናቸው ማለት ምን ማለት ነው? ባለፉት 1 አመት ውስጥ የኦሮሞ ፕሮቴስት ሲካሄድ የነበረ እንቅስቃሴ በሙሉ ኤክስፖስት ፋክቶ ሪትሮስፔክቲቭሊ ወንጀል ተደርጎ ይወሰዳል ማለት ባለፉት 1 አመት የተደረገው የተቃውሞ እንቅስቃሴ በሙሉ ወንጀል ነው፣ ሰዎቹም ወንጀለኛ ናቸው ማለት ነው። በወንጀለኛ በኢትዮጵያ ህገ መንግስትም በወንጀለኛ መቅጫ ህግም አንድም ህግ ወደ ኋላ ተመልሶ አይሰራም፣ ተፈጻሚነቱ ከወጣበት ቀን ጀምሮ ብቻ ነው የሚል የደረጀ ያረጀ የህግ መርህ አለ። ይሄን የህግ መርህ የህገ መንግስት መርህ የጣሰ አዋጅና ደንብ ነው በቦታ ላይ ያለን። አሁን ለምንድን ነው ይሄን የሚያደርጉት? ለምንድን ነው ይሄን የሚያደርጉት ሲባል ይሄንን የተቃውሞ እንቅስቃሴ ሙሉ በሙሉ ማፈን ምልክቱና ትዝታውም እንዳይኖር ለማድረግ ማለት ነው የሚወስዱት እርምጃ ነው። ናው ይሄንን ሲያደርጉ የሚገርመው ነገር አሁን ያሉትን ነገር በሙሉ ሲያደርጉ ነበር። ሰልፍ ሳይፈቅዱ ነው የሚወጣው፣ ይገሉ ነበረ፣ ያስሩ ነበረ፣ በማስ ነው ሲያስሩ የነበረው፣ የፈለጉትን ሰው ቶርቸር ያደርጋሉ። እና አሁን ምን አስፈለጋቸው? ዶክተር ከዚሁ ጋር የተያያዘ የአስቸኳይ ጊዜ አዋጅ ወቅት ጊዜ ምን ይላል የኢህአዴግ ህገ መንግስት ላይ አንቀጽ 17 ንዑስ ቁጥር 1 ስር አንድ ሰው ከተያዘበት ሰዓት በ48 ሰዓት ውስጥ ፍርድ ቤት እንዲያቀርቡ ህጉ ያዛል። ከአሁኑ ወቅት ጋር እንዴት ነው ይሄን ከህገ መንግስቱ ጋር እንዴት ያውጣል? እንግዲህ ኢትዮጵያ ውስጥ በአብዛኛው ድሮም ቢሆን የአንቀጽ በብዙ የሚተገበር አይደለም። በተለይ ይሄ ተቃውሞ እንቅስቃሴ ከተጀመረ ወዲህ በጣም አንዱ ብዙ በብዛት የታየው ነገር ሰው የደረሰበት አይታወቅም። የደረሰበት እንዳይታወቅ እንዲታወቅ ለማድረግ ነው በ48 ሰዓት ጊዜ ውስጥ ሰው ፍርድ ቤት መቅረብ አለበት የሚባለው። ያጥፋም ያልማም የት እንዳለ ማወቅ እንዲቻል በ48 ሰዓት ጊዜ ውስጥ ክስ ተመስርቶበት ፍርድ ቤት እንዲቀርብ ይጠየቃል ነው። ያንን አላደረጉም ነበር። አሁን የተቃውሞ እንቅስቃሴ ሲደረግ ለኔ በግልጽ የማውቀው ከኦገስት 6 ማለትም ሐምሌ 30 ከነበረው የአዲስ አበባ የሀገሪቱ በሙሉ የኦሮሚያ በሙሉ ሰልፍ ውስጥ ከአዲስ አበባ ብቻ የታሰሩ ልጆች ነበሩ ወደ 4000 የሚጠጉ እና ማስታወሰው 2362 ልጆች ከታሰሩ 15 ቀን የት እንደቆዩ ሳይታወቅ ሲፈቱ አዋሽ 40 እና አዋሽ 7 እንደነበሩ ተረዳን። ሲፈቱ ደግሞ በሌሊት አምጥተው ቡራዩ ሜዳ ላይ ነው በትነዋቸው የሄዱት እና አሁን የ48 ሰዓት ገደብ ምናምን የሚለው ነገር የትም ሰርቶ አያውቅም። ግን ለምንድን ነው የኢትዮጵያ መንግስት ይሄንን አሁን ያወጣው? ምን ማድረግ የማይችለው ነገር ነበርና ሁለት ነገር ነው። ልክ ከኢሬቻው ጭፍጨፋ በኋላ ሰው በጣም ተናደደ። ብዙ ቁጣ ከኦሮሚያ በተለይ በጣም ብዙ ቁጣ ስለመጣ ያ ቁጣ ደግሞ ያነሳሳው ብዙ ንብረቶች፣ የልማት ድርጅቶች፣ በኦሮሚያ የሚገኙ የልማት ተቋማት በተለይ ፋብሪካዎች እና የተለያዩ ፋብሪካዎች የተለያዩ ፋብሪካዎች ተቃጠሉ፣ ወደሙ። ይሄ ሲደረግ ብዙ ድርጅቶች የቱርክ፣ የሆላንድ፣ አይ ቲንክ የሳውዲ አረቢያ፣ የህንድ እንደዚሁም ደግሞ የዛው ሀገር ውስጥ ከመንግስት ጋር ተቀራርበው የሚሰሩ የመንግስት የልማት ድርጅቶች እነዚህ ሁሉ ወድመዋል። እነዚህ የውጭ ሀገር ድርጅቶች ከሀገር ወጡ። እነሱ ከሀገር መወጡ ለንግድ ዝግጁ ሴፍቲ አይሰማንም ወይም ደህንነት አይሰማንም ብለው በየቦታው ሚዲያ ከቨሬጅ በዓለም አቀፍ ደረጃ ሲያገኙ በዚህ ጊዜ የኢትዮጵያ መንግስት ትንሽ ያልጠበቀው እፍረት ነው የደረሰበት። ስለዚህ እርምጃውን ለመውሰድ የሚያስችለው ህግ ሆኖ ሳይሆን ይሄኛው ለውጭዎቹ የሆነ እርምጃ እየወሰድኩ እኮ ነው፣ ዝም ብዬ አይደለም ያየሁት፣ ነገሩ ከቁጥጥራችን ውጪ አይደለም፣ ይሄው የአስቸኳይ ጊዜ አዋጅ አውጥቼ ነገሩን ለማረጋጋት ጥረት እያደረኩኝ ነው፣ ማስረጃም አለኝ። ስለዚህ ተጠያቂ እኔ አይደለሁም፣ በደል ያደረሱባቸው ካሉ ሌሎች ናቸው፣ ግን እሱንም ለማስቀረት አስፈላጊውን የህግ መንግስታዊ እርምጃ እየወሰድኩ ነው ብሎ ለማስረጃ ለሌሎቹ ለማቅረብ አንድ። ሁለተኛ የሚያደርጉትን ያንኑ በደል በተዘጋ በር ውስጥ በተዘጋ ደጅ ውስጥ ለማድረግ ማለትም ኢንተርኔት ብሎክ ተደርጓል፣
ሚዲያ ብሎክ ተደርጓል። ሰዎች በስልክ ላይ ያለ ኢንተርኔት ለምሳሌ ሙሉ በሙሉ ቆሟል። በዋይፋይ እና አንዳንድ ቦታ ሄደው የሚያዩ ኤምባሲዎች አካባቢ እንደዚህ ሄደው የሚያዩ ሰዎችም ሪፖርት እንዳያደርጉ ደግሞ መረጃ መለዋወጥም ወንጀል ተደርጓል። ስለዚህ ምንም መረጃ በማይወጣበት ሁኔታ በተዘጋ ቤት ውስጥ ሰውን እንደፈለጉ የሚያስፈራሩትን አስፈራርተው፣ የሚገሉትን ገለው፣ የሚያስሩትን አስረው፣ ቶርቸር የሚያደርጉትን አድርገው በቃ ይሄን ከዚህ አመፅ ሰው ጸጥ ረጭ ብሎ እንዲተዳደር ለማድረግ የሚደረግ ጥረት ነውና ይሄ ያው እንደተለመደው የተለመደውን በተለይ ኮር የሆነውን የኢህአዴግ ባህሪ ድርቅናውን የሚያሳይ ወታደራዊ መፍትሄ ለፖለቲካዊ ጥያቄ፣ ቴክኒካዊ መፍትሄ ለፖለቲካዊ ጥያቄ የመመለሱን ተግባር አጉልቶ የሚያሳይ የአስቸኳይ ጊዜ አዋጅ ነው ብዬ ነው የማምነው። እናመሰግናለን። ከዚሁ ጋር በተያያዘ አዲሱ የኢህአዴግ ካቢኔ ሹምሽር ከ21 14 ዶክተሮች፣ 2 ፕሮፌሰሮች እና በተለይም በኦሮሚያ ለየት የሚያደርገው 9 ሚኒስትሮች በኦሮሚያ ህዝባዊ አመፅ ለ1 ዓመት ያክል ጊዜ ስለቆየ ስለዚህ የህዝቡ ጥያቄ በዚህ ይመለሳል የሚል አንዳንድ ሚዲያ ላይ የኢህአዴግ ባለስልጣናቶች መግለጫ ሲሰጡ ይታያሉ። ይህን እንዴት ያዩታል? ልክ ነው። ቅድም አንድ ሚዲያ ላይ ሳይ ነበረ ዘንድሮ የኢትዮጵያ ካቢኔ የዩኒቨርሲቲ ሴኔት መሰለ የሚል አንድ ኮሜንት አይቼ ነበርና ያም ለምንድነው ፕሮፌሰር እና ብዙ ዶክተሮች ያሉበት ፒኤችዲ ሆልደርስ ያሉበት ካቢኔ ስለሆነ ነው። ነገር ግን የህዝቡን ጥያቄ ይመልሳል ወይ? በተለይ የኦሮሞን ህዝብ ጥያቄ በ9 ሚኒስትሮች ከኦሮሚያ በመምጣታቸው ምክንያት የኦሮሞ ህዝብ ጥያቄ ምላሽ ያገኛሉ ለሚለው ኦብቪየስሊ የኦሮሞ ህዝብ ጥያቄ ቅድም እንደገለጽኩት አከሌ ተነስቶ አከሌ እንዲሾምልኝ የሚል አይደለም። ስለዚህ ጥያቄውን ምንም ይመልሳል የሚል ምንም እምነት የለኝም። ህዝቡም ይሄንን ያውቀዋል፣ እነሱም ያውቁታል። ለውጭ ሀገር ግን ማሳሳቻ ተጠቅመውበታል። ምክንያቱም የውጭ ሚዲያ 1-2 ሳይ ምን ይላል? የኢትዮጵያ መንግስት ለኦሮሞ ፕሮቴስት ለኦሮሞ ተቃውሞ ኮንሴሽን በመስጠት የተወሰኑ ሚኒስትሮችን በተለይ ቁልፍ የሆኑ የሚኒስትር ቦታዎችን የኮሚኒኬሽን ጉዳዮችን እና የውጭ ጉዳይ ሚኒስቴርን ለኦሮሞ ሰዎች በመስጠት ይህንን የመስጠት ኮንሲድ የማድረግ ተግባር አድርጓል የሚል ዜና አንብቤ ያለሁኝ እና ለዛ የተሳሳተ ዜና ነው። ኦብቪየስሊ ያንን ሚሽን ፈጽሟል ማለት ነው፣ ሰዎችን ለማሳሳት በአለም ላይ ያሉትን ማለት ነው። ኦሮሞ አመፀ፣ የኦሮሞ ተሾመ ምድር የሚፈልጉት ነው። ጥያቄው ግን ቅድም እንዳልኩት መሰረታዊ ማህበራዊ ፍትህ ጥያቄ ነው፣ የድምጽና የውክልና ጥያቄ፣ የኢኮኖሚያዊ ፍትህ ጥያቄ እና የማንነት ወይም በማንነት ተከብሮ የመኖር ጥያቄ ነው። እነዚህ 3 ጥያቄዎች በኦሮሞ ብቻ አይደለም የተነሱት፣ በአማራ፣ በኮንሶ፣ በጌዲዮ፣ በሲዳማ በተለያዩ ቦታዎች ተነስተዋል። እነዚህን ጥያቄዎች ምንም አይነት የሚኒስትር ሹመት ሊመልሳቸው አይችልም። ጠቅላይ ሚኒስትሩ ራሱ ዛሬ ኦሮሞ ቢሆን እነዚህን ጥያቄዎች አይመልስም። ሌላ ያልተነሳ ነገር እኔ የሚመስለኝ አማራ ክልል እንደዚሁ እንደ ኦሮሚያ በቅርብ ጊዜ ቢሆንም የጀመረው በነሐሴ አካባቢ ቢሆንም ትልቅ አመፅ አለ፣ ትልቅ ብሶት አለ፣ ብዙ ግድያ አለ፣ ብዙ አፈና አለ። አሁን በኮማንድ ፖስት ይተዳደራል። አማራ ክልልም ያሉ ልጆች የአማራ ተጋድሎ ውስጥ ለምሳሌ ከኛ ጋር የሚሰሩ ልጆች ደጋግመው የዘር ማጥፋት በአማራ ላይ እየተካሄደ ነው ይላሉ። አናውቅም መረጃ ስለሌለ። የኢትዮጵያ መንግስት ካቢኔውን ብዙ ኦሮሞ በመሾም የኦሮሞን ጥያቄ እየመለስኩ ነው ካለ ታዲያ ምን ነው የአማራንም ብዙ አማራ በመሾም መልሳቸውን መልስ የማይሰጣቸው? ጉዳዩ ያ አይደለም። የአማራ እንዲሁም የበለጠ የሚያሳስብ ጥያቄ ነው። ምንድነው ስለነሱ ምንም አይሉም? ምሳ ያጢ ችግር አይደለም ወይ እዛ ሀገር ያለው ነው ወይስ ተፈቷል ማለት ነው? ወይስ የተለየ ቂም አላቸው ከነሱ ጋር? ይሄ ሁሉ መጠየቅ ያለበት ጥያቄ ነው፣ ብዙ ጊዜ የማይጠየቅ ማለት ነው። እና እውነት ለመናገር ስልጣን የህዝቡ ጥያቄ የሆነ ባለስልጣን ሄዶልኝ የሆነ ባለስልጣን ሊሾም አይደለም። እውነት ለመናገር በኦሮሚያ ለምሳሌ ዳውን ወያኔ ብሎ ወጣቶቹ ሲናገሩ ስትሰማ የሚሰማህ ነገር ዛሬ አሁን ባለው ሁኔታ የኢትዮጵያ ጠቅላይ ሚኒስትር ኦሮሞ ቢያደርጉ እንኳን ማለት ነው ተቃውሞ ይቆማል የሚል እምነት የለኝም። ምክንያቱም መሰረታዊ ጥያቄዎቹ ሌላ ናቸው። ጥያቄው
የፖሊሲ ለውጥ አይደለም፣ የሰዎች ለውጥ አይደለም፣ የአፈጻጸም ብቃት ለውጥ አይደለም፣ የሙስና ይቅርልን ጥያቄ ብቻ አይደለም። ጥያቄው የአገዛዝ ለውጥ ነው፣ ወይም የግፍ አገዛዝ በቃን፣ ስለዚህ ይቁምልን የሚል ጥያቄ ነው። ለዛ ጥያቄ ምንም አይነት የስልጣን ሪሸፍል የሚመልሰው አይመስለኝም፣ መልስ የሚሆን አይመስለኝም። ከዚሁ ጋር የተያዘ ጠቅላይ ሚኒስትሩ አንድ ጋዜጣዊ መግለጫ ሰጥቶ ነበር ባለፈው ሳምንት። ምን ይላል መግለጫው? የሀገሪቱን ህገ መንግስቱንም እንቀይረዋለን፣ የምርጫ አካሄዱንም እንቀይራለን የሚል መግለጫ ሰጥቶ ነበር። ይህ ከዚህ ከካቢኔው ሹምሽር ጋር የተያያዘ ነው ወይስ ለየት ያለ ነው? በህግ እንዴት ይታያል? እሱም የሚገርም ዲቨሎፕመንት ነው። እንደምታስታውሱት የዛሬ ዓመት ምርጫ በተካሄደ ጊዜ ሙሉ በሙሉ 100% በሚባል ደረጃ የኢትዮጵያ መንግስት የኢትዮጵያ ህዝቦች ዲሞክራሲያዊ አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ አሸንፊያለሁ ብሏል እና አጋሮቹ ማለት ነው በኢትዮጵያ ፓርላማ ውስጥ 100% ድምጽ አላቸው። እና ዘንድሮ የውጭ ሀገሮች ምን አይነት ዲሞክራሲ የለም ሀገራችሁ 100% ፓርላማ ይዛችሁ ምን ህብራዊነት ያለው ፕሉራሊዝም ያለው ዲሞክራሲ ያለ ልትሉ ትችላላችሁ የሚል ወቀሳ ደጋግመው ሲናገሯቸው ነበር። ሌሎች ፓርቲዎችን በዳያሎግ ማግኘት አለባችሁ፣ ዳያሎግ ማድረግ አለባችሁ፣ መነጋገር አለባችሁ ደጋግመው ይሏቸዋል። ከዛ ይልቅ ግን ደግሞ አሁን በቅርብ የጀርመኗ ካንስለር አንግላ ሜርከል ኢትዮጵያ ጎብኝተው ነበር እና በዛ ወቅት ጠቅላይ ሚኒስትሩንና ካቢኔውን ካገኙ በኋላ የኢትዮጵያ ፓርላማን እንዲያናግሩ ወይም ለፓርላማው ንግግር እንዲያደርጉ ተጋብዘው ነበር እና በወቅቱ ፓርላማው ያው እናንተው አይደላችሁ 100% ከሆነ ስራ አስፈጻሚውም ፓርላማውም ያው ነው አንድ ነው። ስለዚህ እናንተን ካገኘው ስራ አስፈጻሚውን ካገኘው ፓርላማውን ማናገር አስፈላጊ አይደለም፣ ይልቅ ብትፈቅዱልኝ የተቃዋሚ ፓርቲዎችን ፓርላማ ውስጥ የሌሉትን እናንተም ካቢኔ ውስጥ የሌሉትን እነሱን ባናገር ደስ ይለኛል ብለው እንዲሁም የተቃዋሚ ፓርቲዎችን አሰባስበው አናግረዋል። ናው ያ ምንን ፈጠረ በኢህአዴግ ዘንድ? ይሄ 100% አሸነፍን የሚለው ወሬ አሳፈራቸው። የሆነ ምክንያት መስጠት ነበረባቸው። እኛ እኮ ባለ ብዙ ፓርቲ መድበለ ፓርቲ ዲሞክራሲ ስላልሆነን ሳይሆን የምርጫ ህግ እና የምርጫ ስርዓታችን ያው ፈርስት ፓስት ዘ ፖስት የሚባለው የፕሉራሊቲ ሲስተም ስለሆነ በቃ ሁሉንም አሸነፍን። ያ ማለት ግን ሁሉም ህዝብኛን መርጦናል ማለት አይደለም። 49% ጠቅላይ ሚኒስትሩ አክቹሊ ያለው 49% ያልመረጠን ህዝብ ሌሎች ፓርቲዎችን የመረጠውን ህዝብ የሚያካትት ምንም ነገር ጥረት አላደረግንም። ይሄ ደግሞ የምርጫ ህጉ ስለሚከለክለን ነው። ስለዚህ ለወደፊት በቀጣይ የምርጫ ህጉን እናሻሽላለን እና ከሚሉት ከፕሉራሊቲ ወይም ፈርስት ፓስት ዘ ፖስት ሲስተም ወደ ፕሮፖርሽናል ሪፕሬዘንቴሽን የተመጣጣኝ ውክልና ወደሚባለው እንንቀሳቀሳለን ነው። ያን ለማድረግ ህገ መንግስት ማሻሻል ያስፈልጋቸዋል። ናው ቀረብ ብለን ስናየው ይሄኛው ሰው የምን ይያሉ ነው 49% የህዝብ ድጋፍ ያላቸውን ፓርቲዎች እኮ አላካተትንም እንጂ ይሄ ሁሉ ሰው 100% እኛን መርጧል ማለት አይደለም። ግን ስርዓቱ እንደዛ አደረገን ነው። ቀረብ ብለን ስናይ ግን ኢህአዴግ የምርጫ ውጤቱን በደንብ ስናይ ለምሳሌ ጠቅላይ ሚኒስትሩ በተመረጡበት ኮንስቲትዩንሲ 46000 ነው እንደዚህ ያህል ሰው እሳቸውን መርጧል። ተቃዋሚውን ማን መረጠ ሲባል 0 ይላል። በብዙ ሌሎች የምርጫ ጣቢያዎች ኢህአዴግ 40 ምናምን ሺህ ወይም 50 ሺህ ምርጫ ድምጽ ይኖረዋል። ተቃዋሚዎች 5 አባ ድምጽ ይኖራቸዋል። ስለዚህ ያለ ምንድነው ድምጽ ስለተሰረቀ ነው። በመሰረቱ ምንም መወዳደርም ስላልነበረበት ነው። ስለዚህ አሁን ግን ሰደን ሊመጣው ማለት ነው ህዝብ እኮ ሌሎችንም መርጦ ነበረ፣ ግን የምርጫ ስርዓቱ ስልጣን እንድንጋራ አላደረገምና ስልጣን ሊያጋራ የሚችል የምርጫ ስርዓት እንድንፈጥር የህግ ማሻሻል የምርጫ ህጉን ማሻሻል ወይ ህገ መንግስቱን ማሻሻል እንገባለን ይላሉ። ናው ይሄ የምርጫ ህጉን ማሻሻልና ከፈርስት ፓስት ዘ ፖስት ሲስተም ወደ ፕሮፖርሽናል ሪፕሬዘንቴሽን ሲስተም እንሄዳለን የሚለው ኢትስ አ ዌልካም ኒውስ። በእውነት ለመናገር ለረጅም ዓመታት ከ1993 ምርጫ ጀምሮ በፈረንጆች የ2000 ምርጫ ጀምሮ እነ ዶክተር መረራ ጉዲና የኦፕኮ መሪ እነ ፕሮፌሰር በየነ ጴጥሮስ የደቡብ ህዝቦች አማራጭ ኃይሎች ድርጅት መሪ ደጋግመው ሲጠይቁ የነበረው ወደ ምርጫ ገብተን የምንሳተፈው ትርጉም ያለው ተሳትፎ የሚኖረን የምርጫ ስርዓቱ ከአብላጫ ድምጽ
አሸናፊነት ወደ ተመጣጣኝ ውክልና ያለው ፕሮፖርሽናል ከተለወጠ ብቻ ነው ብለው ሲጠይቁ ደጋግሞ በረከት ስምኦን በወቅቱ የኮሚኒኬሽን ሚኒስትር የፕሬስ ኃላፊ ወዘተ ምን ይል ነበረ? ይሄ ህገ መንግስቱን የማሻሻል ጉዳይ ነው። ህገ መንግስት የማሻሻል ማንዴት ደግሞ የለንም። ከፈለጋችሁ በዚህኛው ሲስተም ተወዳድራችሁ ታሸንፋላችሁ፣ ካልቻላችሁ አልቻላችሁም ይሉ ነበር። ስለዚህ ከ2000 ጀምሮ እስከ 2016 ከቆየን በኋላ አሁን ምርጫ ህጉን እናሻሽላለን፣ ስርዓቱን እንቀይራለን ማለታቸው በጣም የሚገርም ነገር ነው። ግን አስፈላጊና ቀደም ብሎ መደረግ የነበረበት ነገር ነው። ግን ያው እንዳልኩት ኢህአዴግ ደረቅ ነው። ድርቅና ሳያዋጣው ሲገር ፖለቲካዊ ብልጣብልጥነት ይጠቀማል። አሁን ይሄኛው እንግዲህ አንዱ የብልጣብልጥነት መለኪያ መሆኑ ነው። አጣብቂኝ ውስጥ ስላሉ ነው። በዚሁ ሰሞን እንኳን ግን የሚገርመው ይሄ ድርቅናቸውን መልሶ የሚያመጣው ይሄን ባሉ በስንተኛው ቀን ያው በረከት ስምኦን በሬዲዮ ፋና ባዘጋጀው የህዝብ ውይይት ላይ ምን ይላል? አንድ ነገር ስትራክቸራል ገደብ አለው የኢትዮጵያ ፖለቲካ ይላል። ስትራክቸራል መዋቅራዊ ችግር አለው። ተቃዋሚዎች የማይገባቸው ነገር፣ ተቃዋሚዎች ኢትዮጵያ ውስጥ ማሸነፍ የማይችሉበት ምክንያት ወይም እንደውም የሚለው መድበለ ፓርቲ ፖለቲካ የዲሞክራሲ እንዳይኖር የሚያደርግ አንድ መዋቅራዊ ችግር አለ ይላል። ምንድነው ያ መዋቅር ሲባል እንደምታውቁት ከ80% በላይ የኢትዮጵያ ህዝብ አርሶ አደር ነው። አርሶ አደሩ ደግሞ አንድ ጥቅም ነው ያለው አለ። አንድ ፍላጎት ነው ያለው። ያንን ፍላጎት የሚያሟላ አንድ ፓርቲ ካለ ሌሎች ፓርቲዎች አያስፈልጉም። ይሄ መለስም ሲለው የነበረ ነገር ነው። ስለዚህ ለዚህ ነው አውራ ፓርቲነትን ልማታዊ መንግስት ፓርቲነትን የምንፈልገው ነው። ስለዚህ ለተቃዋሚዎች አይመችም። ተቃዋሚዎች ደግሞ ለአርሶ አደሩ ህዝብ የሚሆን ፖሊሲ የላቸውም ነው የሚለው። የሚገርመው ነገር ደጋግመው ሲሉ የነበሩት ተቃዋሚዎች ማዳበሪያ እና ሌሎች የኤክስቴንሽን እርዳታዎችን ለገበሬው የድምጽ መግዣ መሳሪያ አድርጎ መንግስት ስለሚጠቀም ነው እንጂ እስቲ ማዳበሪያ መቆጣጠር ኤክስቴንሽን መቆጣጠር ያቁምና እና የዲኤዎቻቸውን ማለት የልማት አስተዳዳሪዎች ዲቨሎፕመንት እንደነው ይባሉ አድሚኒስትሬተርስ ይባሉ አሉ። እነሱን ዞር ካደረጉልን እኛ እናሸንፋለን ነው የሚሉት። በማዳበሪያ የሚገዛ ድምጽ ባለበት ሀገር ነው እንግዲህ የገበሬውን ፍላጎት እኛ ብቻ ነን የምናሟላው። therefore እኛ ብቻ ነን ፓርቲ መሆን የምንችለው። therefore የኢትዮጵያ ፖለቲካ በአንድ ፓርቲ ብቻ ነው ሊዘወር የሚገባው የሚል አቋም አላቸው። እና ይሄ ያለ ነው እንግዲህ ምርጫ ህጉን እናሻሽላለን ምናምን የሚሉት። ለምንድን ነው ይሄን የሚሉት? ጨነቃቸው። ያስቸኳይ ጊዜ አዋጅን እኮ ብዙ ሰዎች የጭንቅ ጊዜ አዋጅ እያሉት ነበር። አሁን የጭንቀት ጊዜ አዋጅ በሶሻል ሚዲያ ላይ ነው። ከዚህ የጭንቀት ጊዜ አዋጅ ጋር በተያያዘ ነጻ ፕሬስ፣ እነዚህ ሶሻል ሚዲያዎች፣ ሳተላይት ቲቪዎች፣ ኦኤምኤን፣ ኢሳት የመሳሰሉትን ህዝቡ እንዳይከታተል ኢንተርኔት ተዘግተዋል። ይህንን እንዴት ያዩታል? ያው የአፈና ተግባር ነው ይሄ እንዳልኩት። ምክንያቱም አሁን በሶሻል ሚዲያ ነው ብዙውን ነገር ዲስክሬዲት የምናደርጋቸው። የእነሱን ሚስኢንፎርሜሽን ሁሉ የምናደርገው ሪል ታይም የተቀረጹ እውነተኛ የሆኑ መረጃዎችን ሰው በስልኩ ብቻ ቀርጾ ለኛ ይልክልናል። እኛ በሶሻል ሚዲያ ፕላትፎርም በትዊተር፣ በፌስቡክ ወዘተ እናስተላልፋለን። በዚህ መንገድ ለዓለም ሚዲያ ብዙ ነገሮች ይደርሳሉ። ተአማኒነት እንኳን ባያናገኝ አትሊስት የሆነ ነገር እየተካሄደ እንደሆነ እናሳይበታለን። ስለዚህ ማንም የሚሰማው እንኳን ባያገኝ፣ መንግስትን የሚጫነው እንኳን ባናገኝ መረጃዎችን አቬይለብል እናደርጋለን እና ዶክመንት እናደርጋለን። አሁን የአስቸኳይ ጊዜ አዋጅ አንዱ የሚያደርገው ነገር እንግዲህ በስልክ ላይ ያለ የኢንተርኔት አገልግሎትን አጥፍቷል። ሚዲያዎችን ባን አድርጓል። ሁሌም እንዳደረገ ነው። ነገር ግን አሁን ሚዲያዎቹን መከታተል፣ ለሰዎች መልእክት መላክ፣ ፎቶ ምናምን ለምሳሌ ካዩ በቀጥታ ይታሰራል። ሰው በስልኮቻቸው በየቦታው በተገኙበት ቦታ ተይዞ ይፈተሻሉ። ስልኮቻቸው ላይ ፎቶግራፍ ካዩ የማይወደድ ሰው፣ በፌስቡክ የሚታወቅ ሰው ወዘተ ካዩ ያስሯቸዋል። ይሄ ማድረጋቸው ለምንድን ነው? መረጃዎች አምልጠው እንዳይወጡ። መረጃዎች ካልወጡ ደግሞ ያው በፊት የሚያደርጉትን ግድያ፣ አፈና፣ እስራት፣ ማንገላታት እና ቶርቸር ወዘተ አሁን በተዘጋ ደጅ ውስጥ በተዘጋ ቤት ውስጥ ያደርጉታል ማለት ነው። እና ይሄ ተቀባይነት አለው ወይ? ኦብቪየስሊ ምንም ተቀባይነት የለውም። በራሳቸው ህገ መንግስት በራሳቸው ህግ ሁሉ ተቀባይነት ያለው ተግባር አይደለም። ግን
ያው በስልጣን ለመቆየት ማንኛውንም ነገር ነው የሚያደርጉት። ይሄንንም እያደረጉ ነው። የሚገርምም ነገር አይደለም። ከኢህአዴግ ደረቅ ወይም ይሄ ሪጅድ ለማለት ነው አስተሳሰብ ጋር በጣም ተስማምቶ የሚሄድ ተግባር ነው ብዬ ነው የማምነው። እናመሰግናለን ዶክተር ጸጋዬ። ፕሮግራማችን ወደ ማጠቃለሉ ቴክኒካችን እየጠየቀን ነው። በመጨረሻ ማጠቃለያችን በፊት የመጨረሻ ማስተላለፍ የምትፈልገው መልእክት ካለ? ብዙ ነገር ብየዋለሁ። ያው ቀደም ሲል እንደጠቀስኩት መንግስት ሰላማዊ ነገር ማምጣት ከፈለገ ቀደም ሲል እንዳልኩት ሰራዊቱን ከህዝቡ መሰብሰብ እና ለሀገሩ ፎይታ መስጠት፣ ህዝቡን መስማትና የህዝቡን ጥያቄ ሪፍሬም አድርጎ ሌላ መልስ ከመስጠት ይልቅ ለህዝቡ ጥያቄ ፖለቲካዊ ለሆነ ጥያቄ ደህንነት ተኮር ወታደራዊ እና ቴክኒካዊ ምላሽ ከመስጠት ይልቅ ለህዝቡ ፖለቲካዊ ጥያቄ ፖለቲካዊ ምላሽ አግባብነት ያለው ነገር መስጠት፣ ህዝቡም እንሰማያ ማለቱን ያህል ህዝቡን እንዲሰሙ ማድረግ ይጠበቅባቸዋል። በሌላ በኩል ተቃዋሚዎች ከመቼውም ጊዜ በላይ የአመራር ብቃት የሚጠይቅበት ጊዜ ላይ ደርሰዋል። ስለዚህ ከመቼውም ጊዜ በላይ በጣም ልዕልና ያለው የመንፈስ ልዕልና ያለው አመራር እንዲያመጡ እና በዛም ህዝቡን እንደገና ልዩ በሆነ መንገድ አስቸጋሪ ሁኔታ ውስጥ ያለ ህዝብ ስለሆነ አሁን ልዩ በሆነ መንገድ ከዚህ አስቸጋሪ ሁኔታ የሚሻገር በሆነ መንገድ ህዝቡን ማታገል እና ለነጻነቱ ማብቃት ግዴታ አለባቸው። አሁን ለአክቲቪዝም ብቻ የሚተው እንቅስቃሴ አይደለም። ምክንያቱም አክቲቪዝም በመረጃ ላይ የተመረኮዘ ነው። መረጃ ከታፈነ የአክቲቪዝም እንቅስቃሴ ብዙ ርቀት ሊሄድ አይችልም። ስለዚህ አክቲቪስቶችም የፖለቲካ ተቃዋሚ ፓርቲዎችም አብረው ተባብረው ሊሰሩ የሚገባቸው መንገድ አንደኛ በጣም ክሪኤቲቭ መሆን አለባቸው። አዲስ የመታገያ መንገድ፣ አዲስ የመታገያ ስትራቴጂ፣ አዲስ ህዝቡን የመድረሻና ህዝቡን ከመንግስት ኃይል ስር አላቀው ህዝቡ ራሱን ዲሞክራሲያዊ ወደሆነ ራስን የማብቃት ተግባር ውስጥ እንዲገባ እስካሁን ድረስ አድርገው ነበረ። አሁን ግን አዲስ የአፈና ማሽን ስለተጫነበት ህዝቡ አይችልም። ስለዚህ አሁን አክቲቪስቶችና የፖለቲካ መሪዎች በአዲስ መንገድ የመንግስትን እንቅስቃሴ መግታትና ከህዝቡ ጫንቃ ላይ የመንግስትን ብረት ማስነሳት መቻል አለባቸው። ከዛ ባሻገር እርስ በርስ መናበብ መጀመር አለባቸው። ምክንያቱም የተለያየ ቦታ ተቃውሞዎች ይደረጋሉ። የተለያዩ ድርጅቶች በአለም ዙሪያ ተሰራጭተዋሉ። አገር ውስጥ ያለው የተለያየ መንገድ ተቀግቶ ታስሮ በእስር ቤት እሳት ተለቆበት ወዘተ አለ። እነዚህ ሁሉ አንድ በመግባባት ያለምንም ቅድመ ሁኔታ እርስ በርስ ተቀባብለው ይሄንን በጣም አስቸጋሪ የሆነ ስርዓት ከጫንቃቸው ላይ ለማውረድ እጅ ለእጅ መያያዝ መቻል አለባቸው። ለመያያዝ መድፈር አለባቸው። ትናንትና ፖስት ያደረኩት አንድ ሜሴጅ ነበረ። ራዲካል ቶለራንስ፣ ፍጹም የሆነ የማትወደውንም ነገር ለመስማት የመፈለግ አቅም ያስፈልጋል እና ፍጹም የሆነ የመታገስ አቅም ኖሮ ያለምንም ቅድመ ሁኔታ ከሌላው ጋር እጅ ለእጅ ተያይዘ ህዝብን ወደ አንድ ምዕራፍ ወደ ነጻነት ምዕራፍ ማድረስ አስፈላጊ ይመስለኛል። መሪ መውለድ ቀላል ጊዜ አይደለም፣ ግን ደግሞ መሪ መውለድ በጣም በቀላል ጊዜ አይሆንም፣ ሆኖም አያውቅም። መሪ የሚወለደው በጭንቅ ጊዜ ነው። አይ ቲንክ አሁን ኦሮሚያም ሆነ በአጠቃላይ ኢትዮጵያ በጣም አስጨናቂ ጊዜ ላይ ነው ያሉት እና ፖለቲክስ እንደ ኖርማል ጊዜ የኖርማል ጊዜ ፖለቲካ እና ፖለቲካ አመራር የሚበቃበት ጊዜ አይደለም። የተለየ አመራር፣ የተለየ ክህሎት፣ የተለየ ራዕይ፣ የተለየ እይታ የሚያስፈልግበት ጊዜ ነው። ለዚህ ደግሞ ምሁራኖቻችንም ፖለቲከኞቻችንም የአክቲቪስቶቻችንም የሲቪክ ሰዎቻችንም እንዲሁም የሚዲያ ባለሙያዎቻችን፣ አርቲስቶቻችን፣ ገጣሚዎቻችን ሁሉ ተባብረው ጥንካሬ ያለው ልዩ ልዕልና ያለው ስብዕና ያላቸው መሪዎችን ለመፍጠር መትጋት አለባቸው ላለው ያን ካደረግን በአጭር ጊዜ ውስጥ አይ ቲንክ ብዙ እርምጃ ወደፊት መራመድ ይቻላል እንደ ህዝብም እንደ ሀገርም ብዬ አምናለሁ። እናመሰግናለን ዶክተር ጸጋዬ አራርሳ ጥሪያችን አክብሮ እዚህ ስቱዲዮአችን ድረስ ሜልበርን ወይም ስቱዲዮ ድረስ መጥቶ አጭር ቃለ መጠይቅ ስላደረጉ ድረሶት እናመሰግናለን። እኔም አመሰግናለሁ ተስፋዬ።